ስለ ሀገራችን ስለ ንግድ ጉዳይ ስለ ፖለቲካ ጉዳይ ስለ ሰብአዊ መብቶች አከባበር ጉዳይ ይሄንን እንደምሳሌ እንደዋናነት ያንሳውና ይመለከተናል ያገባናል ምን መሆን አንዱ ድህነት ሁለት የዲሞክራሲ ጦት ሶስት የህግ የበላይነት መሸርሸር ያለብንን የህግና ከፍትህ ጋር የተገናኙ በጣም ብዙ ክፍተቶችን እንደ ሀገር ስንመለከት ደግሞ እነዚህ ባለሙያዎች ሊሰሩ ሊሸፍኗቸው የሚገቡ ክፍተቶች በጣም ብዙ ናቸው። የኢትዮጵያ ህግ ባለሙያዎች በተቋም ማመን አለባቸው። ፈቃድ ሲሰጥ ሲታደስ የዓመታዊ የማህበሩን ክፍያ መክፈል አለመክፈል ስልጠና መውሰድ አለመውሰድ እንደ አንድ ቅድመ ሁኔታ የሚቀመጡ ነገሮች ስለሆኑ የተሳትፎውን መጠን ስንመለከተው አንዳንዴ አስገዳጅ መሆኑን የሚያመጣው ነው። መንግስት ላይ ጫና ማሳደር እንዳይተኛ ማድረግ ሁሌ እንዲሰጋ ገብቶሻል። በቃ ይሄ ኮንትራት ስለሆነ በመንግስትና በህዝብ መካከል የሚኖር ኮንትራት ነው። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ ሳምንት የጀመርነውን የፌዴራል ጠበቆች ማህበር የጉዞና የቀጣይ እርምጃዎችን በሚመለከት ከማህበሩ ፕሬዚዳንት ከሆኑት ከአቶ ቴዎድሮስ ጌታቸው ጋር እንዲሁም ደግሞ የአፍሪካ ጠበቆች ማህበራት ህብረት ፕሬዚዳንት ከሆኑት ጋር ነው ውይይት የምናደርገው። ክፍል 2 እንድትከታተሉ በአክብሮት ጋብዛለሁ። ብዙ ጊዜ በባለሙያዎች የምናየው አንዳንድ ኮንፍሉዥኖች ምንድናቸው? በፈቃድ አባል የሚሆኑበት ማህበር አለ ለብቻ። ለምሳሌ እንደ ምሳሌ ልናነሳ የምንችለው የኢትዮጵያ የህግ ባለሙያዎች ማህበር ነው። በጣም ቀድሞ የነበረ አሁን እንደውም ህዳር ላይ 60ኛ ዓመቱን ያከብራል። በጣም አንጋፋ ማህበር ነው። በጣም ብዙ ስራ የሰራ ከዛ በተጨማሪ ደግሞ በህግ በአዋጅ የተቋቋመ ይሄ ማህበር አለ እና ቅድም ሲገልጹ እንደነበረው እና ሰዎችም አንዳንድ የማህበሩ አባላት አይ እኔ ያልገደድም እንደውም ይሄ ህገ ወጥ ነው ብሎ ከሚመጡበት ነገር አንዱ አዋጁ ላይ በግልጽ ማንኛውም የፌዴራል ፍርድ ቤቶች ላይ የመስራት የጥብቅና ፈቃድ ያለው ሰው አውቶማቲካሊ የማህበሩ አባል ሊሆን እንደሚገባ አዋጁ ላይ በግልጽ ተደንግጎ እናገኘዋለን። ስለዚህ ያንን አዋጅ መሰረት ተገቢ ነው አይደለም እሱ ሌላ ጥያቄ ይሁንና ግን ህግን መሰረት አድርጎ የተቋቋመ ማህበርና አባልነቱ ያን መሰረት ያደረገ እንደሆነ ግልጽ ነው። ምናልባት ከዚህ የስብሰባዎች ላይ መገኘት ስልጠናዎች ላይ መገኘት ልክ እንደሌላው በፈቃድ አባል እንደሚሆኑበት ማህበር አይደለም። ይሄ ማህበር አስገዳጅ የሆኑ በርካታ ነገሮች አሉት። ለምሳሌ ፈቃድ ሲሰጥ ሲታደስ የዓመታዊ የማህበሩን ክፍያ መክፈል አለመክፈል ስልጠና መውሰድ አለመውሰድ እንደ አንድ ቅድመ ሁኔታ የሚቀመጡ ነገሮች ስለሆኑ የተሳትፎውን መጠን ስንመለከተው አንዳንዴ አስገዳጅ መሆኑን የሚያመጣው ነው የሚለው እንደተጠበቀው ነው። ግን እሱ በራሱ ደግሞ ጠበቆች እንዲገናኙ በራሳቸው ጉዳይ ላይ እንዲመክሩ አክቲቭሊ ፓርቲሲፔት እንዲያደርጉ ስላደረገ እንደ መልካም ጎኑ የምንመለከተው አለ። ከዛኛው ማህበር የሚለየው በዛ ስለሆነ ለምሳሌ አስተውለው ከሆነ የዛ ላይ የስራ አስፈጻሚም ስለነበሩ የቀድሞ ማህበር ላይ አንዳንዴ ኮረም የማይሞላበት ሰው ተጠብቆ እስከ 5 ሰዓት አይነት ያለ የፈቃድ የሆኑ ማህበራት ላይ እንደዛ አይነት ነገሮች አለ። እዚህ ላይ ስንመጣ ግን ምናልባት አስገዳጅነቱም የረዳ ይመስለኛል ማህበሩ። ጥሩ ሀሳብ ነው። እኔ ግን ምን ያለው መሰለሽ አሁን ይኸውልሽ እኛ ስብሰባ ላይ አልተገኘም ብለን እርምጃ የወሰድንበት አባል የለም እስካሁን ሁሉ ነገር በፈቃደኝነት ነው። መጀመሪያ ስለሆነ ሰው መጀመሪያ ተቋሙን መቀበል መቻል ስላለበት ለስላሳ ሆኖ ነው የቀጠለው። እንዲሆኑ ላይቀጥል ይችላል። አንደኛ የሊደርሺፑ ባህሪ ሌላ ሰው ሲሆን ሌላ አንቺ ብትወኝ ከበደ ቢሆን አበበ ቢሆን አይደለም። እሱ እንዳለ ሆኖ ደግሞ እንደ መጀመሪያ በጣም ጥንቃቄ ይፈልጋል። ባህል ነው እየተከልን ያለ ነው። በማይመች በአጫጭር ኖቲስ ነው ያ ሁሉ ሰው ሲገኝ ቆየው። አንድም ላይ እኛ ስብሰባ አልተገኘም ብለን እርምጃ የወሰድንበት የለም። መገኘት ግዴታ ነው ብለን እንኳን ጽፈን አናውቅም እና ተወያይተንበታል። እንደውም ከዚህ ቀደም መገኘት ግዴታ ነው ተብሎ ይጻፍ ተብሎ ኖ ብለን ይተው ነው። በቃ ይሄ የራሳቸው ተቋም ነው እንደሚጠቅማቸው ስለሚያውቁ ነው እየተገኙም ያሉት የኔነት ስሜቱ ስላለ ነው። ትችቱም ሁሉም ነገር የኔን ይሰራል ተብሎ ስለታሰበ ነው እና ሰርቶም ስላሳየ አንዳንዴ በተቋም ምን አለ አንዳንዴ የራስሽ አቺቭመንት ነገ ትንሽ ችግር ሊፈጥር እንደሚችል መታወቅ አለበት። ስለዚህ አንዱ ትልቁ ማሳያ የታክሱ ጉዳይ ነው። ይህ ማህበር በተከታታይ ጊዜያት በተለየ ሁኔታ አባላቱን ተከላከለ። በጣም ይገርም ውጤት አመጣ እና ደን ያ ስታንዳርድ ከፍ አለና ደን ኔክስት የፖሊሲ ሜከሩ የሀሳብ ለውጥ ሲያመጣ ወይ የሚያስፈጽመው አካል እኔ በዚህ በኩል ነው ምንም መፈናፈኛ የለም ብሎ አቋም ሲይዝ
እንደ በፊቱ የበፊቱን አቺቭ ካላደረገ ትንሽ እንኳን ቢቀንስ እንደ ፌይለር ይቆጠራል ማለት ነው። እና ይህን ዳይናሚክስ ትንሽ መገንዘብ ያስፈልጋል። ግን አሁን ባለው ሁኔታ እኔ በጣም ጥሩ ይመስለኛል ለኢትዮጵያውያን ባለሙያዎች በራሳቸው ቬሪ ኢንትረስቲንግ ታይም እንዲህ አይነት ትልልቅ ጉባኤዎች በራሳቸው ትልቅ አቺቭመንት ናቸው። በቃ አባላቱ ስለ ተቋሙ ያላቸውን ባለቤትነት ማሳያ ጥሩ ሊትመስ ፔፐር ነው። ምን ያህል አባላቱ ሞቢላይዝ ቢቀር አሁን ምንም አሁን ባለፈው ጉባኤኛ ምንም የኮረም አስገዳጅነት አልነበረም፣ ደንብ ስላልጸደቀ በተገኙ አባል ይደረጋል ነው። ይሄ ነው ውሳኔያችን። እና ግን ከተጠበቀው እና ከሆቴሉ ጋር ከተፈረመው ኮንትራት በላይ ነው የመጣው። ተከታታይ የነበሩት ጉባኤዎች ይህን የሚያሳዩት 1600 እና ከዛ ያነሱትም ቢሆኑ እንደዛው ከፍተኛ ቁጥር ያላቸው ናቸው። እና ያ ተገዶ የመጣበት ሳይሆን የሚወሰነ ውሳኔ እኔን ነው የሚመለከተው፣ የእኔ ተቋም ነው፣ ቢጠናከር እኔን ይጠቅማል፣ ቢዳከም ደግሞ እኔን ይጎዳል ብሎ ስላሰበ ነው ብዬ ነው የማምነው። እና የሚያሳየው ምክንያቱም ምንም የተወሰደም እርምጃ የለም፣ ግድም ነው ተብሎ አያውቅም። እሱን ለመጨመር ፈልጌ። አመሰግናለሁ። እንደ የአፍሪካ የጠበቆች ማህበራት ህብረት ፕሬዚዳንት እንደመሆኑት ከዛም በተጨማሪ ደግሞ የሀገራችን የፌዴራል ጠበቆች ማህበር ፕሬዚዳንት እንደመሆኑት እንደ ማህበር ከዚህ ቀደም የተሰሩ በጣም በርካታ ስራዎች እንደ አህጉርም እንደ ሀገራችንም ደግሞ አሁን ባለፍናት በጥቂት ዓመታት እንኳን የተሰሩ ነገሮችን ገለጹልን። አሁን ባለንበት ሁኔታ እንደ አህጉርም ሆነ እንደ ሀገር የጠበቆች ማህበራት ሊሰሯቸው ይገባል በጣም በአስቸኳይ እና ቅድሚያ ሊሰጣቸው ይገባል ብለው የሚያስቡት ከሀገራችን ነባራዊ ሁኔታ አንጻር መሰረታዊ ተግባሮች ምንድን ናቸው? መልካም እንግዲህ አሁን በአፍሪካ ላይ ባለኝ ሮልም እንደ ሀገርም እንደ ኮንቲነንት ያሉ ችግሮች አሉ፣ እኛም ለይተን እየሰራንባቸው ያሉ። አፍሪካ እንደ አፍሪካ በሁሉም ረገድ በብዙ ነገሮች መሻሻል ያለበት አህጉር፣ ከአቅሙ በታች እየኖረ ያለ አህጉር ነው። ከድህነቱ ጀምሮ የህግ አገልግሎቱ ለድህነቱ ከፍተኛ አስተዋጽኦ የሚያደርግ ነው። ፖቨርቲ ላይ ለምሳሌ ባለፈው ኮት ዲቮር አቢጃን ላይ እኔ የአፍሪካ ጠበቆች ማህበር ፕሬዚደንት ሆኜ ስመረጥ ስሹም ከዛ ቀጥሎ ያስተላለፍኩት የኢናጉራል ሜሴጅ ያለ እንዲሁ ደግሞ የ3 ዓመት ተርም ፕላን ፕሬዚደንሻል ፕላኑ ቀርቦ በውይይት ጸድቋል። አሁን እዛ ላይ የተመለከቱ ነገሮች በአብዛኛው በጣም ብዙ የተለየ ሳይንስ ያለባቸው አይደሉም። ቤዚክ የምናውቃቸው የአፍሪካ ሀገራት በጋራ የምናጋራቸው ችግሮች ናቸው። አንዱ ድህነት፣ 2 የዲሞክራሲ ጦት፣ 3 የህግ የበላይነት መሸርሸር። ይህም በተለይ ከአምባገነን መንግስታት ጋር የተያያዘ ነው። ምዝበራ ነው፣ ኮረፕሽን ነው። ሀብታቸውን ዜጎች እንዳይጠቀሙ፣ ህዝቦች ከሀብታቸው እንዳይጠቀሙ ተወዳዳሪ የሆነ የስራ ኤንቫይሮንመንት ከመፍጠር ይልቅ የተወሰኑ አካላት ጡንቻ ያላቸው አካላት ጋንጋፕ እያደረጉ ማድረግ ነው። ለወጣቶች የስራ አጥነት የስራ እድል መፍጠር ነው። ኢኮኖሚክ ኢንቴግሬሽኑን ማስተሳሰር ነው። ለምሳሌ ሬክስ የምንላቸው ኦሪጂናል ኢኮኖሚክ ኢንቴግሬሽንስ አፍሪካውያን ለበርካታ ጊዜ ሲሰሯቸው ሲሞክሯቸው ቆይተው የሚፈለገውን ውጤት ያላመጡ ናቸው። አንድ የጋራ ገበያ ለመፍጠር የሚደረገው ጥረት ይህን ያከናውናሉ ተብለው የታሰቡት ተቋማት ለምሳሌ በአንድ 55ቱንም ሀገራት በአንድ ላይ ተሞከረ፣ ግን እሱ ብዙ ርቀት ላያስኬድ ይችላል በሚል ሁሉም የየራሱን ከለላ እየከለለ ለኢንኤፊሽንሲው እንደ ጥሩ ሃርበር እንደ ሴፍ ሃርበር እየተጠቀመ ሉዓላዊነትን እያነሳ ለሌብነት ለአቅም ማነስ እና ለብዙ ነገር ጥሩ ፕሪቴክስት እየሆነ ነው የቀጠለው። እና ምንድን ያደረጉት የመንግስታቱ ስብስብ በሰብ ሪጅኖች እነዚህ የኢኮኖሚ እንትኖች ይሞከሩ ተብሎ እንግዲህ ኢስት አፍሪካ ላይ ኢኮዋስን መጥቀስ እንችላለን። ሳውዝ አፍሪካ ላይ ሳድክላን፣ እንዲሁ እዚህ እኛ ላይ ደግሞ ኢጋድ ኦፍ ኮርስ ሞር ኦፍ ፖለቲካል ቦዲ ነው። እነዚህ በእነዚህ የተሞከረ ከዛ በኋላ ደግሞ እነ ኮሜሳ መጡ። ኮሜሳ እንግዲህ የአህጉሪቱ ትልቁ የጋራ ገበያ ነው። 22 ሀገራትን የያዘ ወደ 670 ሚሊዮን ህዝብ የሚወክል እና
አሁን እሱም እኔ ኮሜሳ ጋር ብዙ የስራ ግንኙነት ነበረኝ። ዳኞቻቸውን ስፒች ከማድረግ ከማሰልጠን ጀምሮ ብዙ እንትኖች ኢንቮልቭመንቶች ነበሩ እና አንድ ያነሳሁት ምንድነው ኮሜሳ በ1992 ሲቋቋም አንድ ገንዘብ መፍጠር፣ አንድ የጋራ ገበያ መፍጠር፣ የቪዛ ሪስትሪክሽኖችን ማንሳት አሉ። እነዚህ መሰረታዊ አሳካቸዋለሁ ያላቸው እና አፍተር 20 ምናምን ይርስ የት ነው ያለ ነው። አጋጣሚ አንድ ሀገር እነሱ እንትን ለማድረግ ሲሄድ እኔ ራሴ ቪዛ ችግር ገጠመኝ። አጋጣሚ ጠዋት በማግስቱ 3 ሰዓት ላይ የመጀመሪያው ሴሽን የኔ ነው። እንዶ ቢያንስ 4 ሰዓት ላይ ይጀመራል። መክፈቻ ነገሩ ምን አልቆ መገኘት አለብኝ እና በአጋጣሚ ሌሊት 7 ሰዓት ነው አንድ የቪዛ ኦፊሰር አልመለሰም ተብሎ እኔም ሌላ ችግር ይገጥማል ብዬ አላሰብኩም። አንድም በህገወጥ መንገድ ለቪዛው ወደ $100 ምናምን ከፈልኩ። እሱ አልፎ እንደገና ያ የቪዛ ኦፊሰር ባለመመለሱ እዚሁ አፍሪካ ስለ ኢንቴግሬሽን ስለ ውህደት ልናወራ ስለ ውህደት የሚወስኑ ትልልቆቹ ዳኞች ለእነሱ ስፒች ለማድረግ እየሄድኩ ያገጠና ሌሊት 7 ሰዓት ነው የገባሁት። ከዛ እንደገና እኔ ካለሁበት ከተማ ወደ 200 ኪሎ ሜትር መነዳት ነበረበት እና ሄድ ሹፌሩ ተቀብሎ ሆቴል ተይቼ ጠዋት 10 ሰዓት እንግዲህ 7 ሰዓት ገብቼ ማይንድ 1 ሰዓት ወይ 1 ተኩል ነው የተኛሁት እና ደግሞ መሄድ ነበረብን ከከተማ የወጣ እንደ ሪዞርት ቦታ እና እንደገባው ያልኳቸው ነገር ሊትራሊ በቃ ነው እና ይሄ ጥሩ ምሳሌ ነው። ምን ተቋሙ የቱ ጋር እንዳለ እያሳካን እንዳለ እንደ አፍሪካ እንደ አህጉር እና ቀየርኩኝ ላወራበት የፈለግኩትን እንትን ራሱ ወደዚህ አሸጋሽጌ ይሄው እንኳ ይሄ ገጠመኝና ዌር አር ዊ በትክክል መጠየቅ አለብን። አንድ የጋራ ገበያ ከታመነበት ይጠቅማል እስከተባለ ትልልቅ ገበያዎች ይሄን አህጉር ህዝቡን ከፍ ያደርጋሉ ተብሎ እስከሚታመን ድረስ ቁርጠኝነት ፖለቲካል ኮሚትመንቱ በጣም አስፈላጊ ነው። ካልሆነ እርስ በርስ ከሌላ እያደረግን ከዚህ ከቪዛ የምናገኛትን $50 እና $100 እንደ ትልቅ እያየን በዛ ላይ ኢንኤፊሽንት የሆኑ ነጋዴዎችን አምራቾችን በውስጣችን ይዘን ተወዳዳሪ ሳይሆኑ ቀርተው የሌሎችን ሀገራት ዳምፕ ማድረጊያ ነው የሆኑ አሁን ማምረት የቻሉ ሀገራት ዳምፕ ማድረጊያ ነው አህጉሪቱ በሙሉ እና ለምሳሌ ይሄ በኢኮኖሚ ፐርስፔክቲቭ ያለው ነው። ይሄን ለመፍታት የጠበቆችና የህግ ባለሙያዎች ሚና ምንድን ነው የሚለውን ስናይ ጥራት ያለው የህግ አገልግሎት መኖር የኢንቨስተሮችን ኮንፊደንስ ያበረታታል። የጠንካራ ፍርድ ቤቶች መኖር የአልሚዎችን ፍላጎት ያነሳሳል። መጀመሪያ ምንድን ነው የሚጠይቁት? የውጭ ሀገር ዜጎች ሲመጡ መጀመሪያ የሚጠይቁት ለመምጣት ሲደራደሩ ጠንካራ ፍርድ ቤት አለ ወይ? ጠበቆቹ ጠንካሮች ናቸው ወይ? ነገ ብከሰስ ዋስትና አለኝ ወይ? የንብረት መብት ምን ያህል ዋስትና አለው? ይህን የሚጠይቁት እና ይህንን ሪስፖንድ ማድረግ መቻል እንደ ሙያ ማህበረሰብ የኛ ሮል ነው የሚሆን። ሁለተኛ የህግ ስራ ሁሉም ነገር ላይ ወደድንም ጠላ ተጽዕኖ ያለው ነው። ለምሳሌ ሩል ኦፍ ሎ፣ የህግ የበላይነት፣ ዲሞክራሲ፣ አምባገነን መንግስታት ላይ ልጓም የማበጀቱ መጀመሪያው ሮል ከብዙ ሙያዎች በተለየ በምንወስደው ኃላፊነት ምክንያት ተጋላጩ ይሄ ዘርፍ ነው። ለምሳሌ ጠንካራ ፍርድ ቤቶች ስንል የህግ ባለሙያዎች ናቸው ዳኞቻችን። የማያምኑበትን ሰው ፖሊስ ያላግባብ ያላሰረውን ሰው በድፍረት የሚለቁ አቃቢ ህጎች ማለት የህግ ባለሙያዎች ናቸው በሌሎች ሲተረጉም። ስለዚህ ዳይሴክት እያደረግን ስናየው የአፍሪካ ጠበቆች እና የህግ ባለሙያዎች፣ የኢትዮጵያ ጠበቆች እና የህግ ባለሙያዎች ለየሀገሮቻቸው ሲስተም መዳበር የሚያደርጉት አስተዋጽኦ አንድ ብቻ አይደለም፣ ራሱ ኢንድ አይደለም። ራሱ የህግ ስርዓቱ መዘመን ጥራት ያለው የህግ አገልግሎት መስጠት ብቻ ሳይሆን ለሌሎቹ ላይ መልቲፕላይንግ ኢፌክት አለው ማለት ነው። ለየዘርፉ የሚያበረክተው አስተዋጽኦ አለ። ያ በሂደት በደንብ ሲሰራበት ኮራፕሽንን ከመቀነስ አንጻር፣ የህግ የበላይነትን ከማረጋገጥ አንጻር፣ የህግ የበላይነት ሲረጋገጥ ኢንቨስትመንት ይበረታታል፣ ባለሀብት በኮንፊደንስ ያለማል፣ ስራ እድል ይፈጠራል። ፖቨርቲው በዚህ ሂደት ነው እየተቀነሰ የሚሄደው እና አብዛኛው ስራዎቻችን እዚህ ላይ ያተኮሩ ነው የሚሆኑት አገር ውስጥም በአህጉር ደረጃም እና በዚህ ላይ እነዚህን ወደ መሬት ሲወርድ እንዴት ነው እየለካን ለእነዚህ የሚሆኑ ስትራቴጂዎች እንዴት ነው የሚቀረጹት? አስተዋጽኦ እንዴት ነው በአጭር ጊዜ በረጅም ጊዜ
ምንድን ነው የሚያደርጉት የሚለው ሁሉ እንደ ተቋም የሚወሰድ ኃላፊነቱ ነው። ግን እዚህ ላይ ያተኩራል አብዛኛው ነገር። በጣም አመሰግናለሁ። ብዙ ጊዜ የህግ ባለሙያዎች በተለይ ደግሞ ጠበቆች ያላቸው ሮል ከህግና ከህግ ጋር የተያያዘ ብቻ እስከሚመስል ድረስ ስፔሻሊ ደግሞ እኛን የሚመለከተው ወደ ጥብቅና ስራ እንመልከትና የክሊያንቶቻቸውን ወይም ደግሞ የደንበኞቻቸውን ጉዳይ መያዝ ብቻ የጠበቃ ስራ የሚመስልበት ነገር አንዳንዴ እናስተውላለን። ነገር ግን እንደሱ አይደለም። ምናልባት በደንብ ኤክስፖዠር ስላሉት የሌሎች ሀገራት ላይ የህግ ባለሙያዎች ምንድን ነው የሚሰሩት የሚለውን ነገር ሊገልጹልን ይችላሉ። ስለዚህ እንደው ለተመልካቾቻችን በተለይ ደግሞ የህግ ባለሙያ ለሆኑና ለጠበቆች አይ ሮላችን ከዚህም ሰፋ ይላል ከጉዳይ ከህግ ጉዳይ ወይም ደግሞ ጥብብ ካለ ስፔሻላይዝ ካደረግንበት ነገር ይልቅ ስለ ሀገራችን፣ ስለ ንግድ ጉዳይ፣ ስለ ፖለቲካ ጉዳይ፣ ስለ ሰብአዊ መብቶች አከባበር ጉዳይ ይህንን እንደ ምሳሌ እንደ ዋናነት ላንሳውና ይመለከተናል፣ ያገባናል ምንል መሆን እንደሚጠበቅብን ከዚህ በፊት የነበረውም ደግሞ የህግ ባለሙያዎች በየሀገሩ የሰሯቸው ስራዎች በጣም በርካታ እንደሆኑ ስለምንመለከትና ስለምናውቅ ምናልባት ለሀገራችን ጠበቆች የሚጠቅም ስለሚሆን ከሌሎች ሀገሮች ኤክስፒሪየንስ በመነሳት አንድ ጉዳይን በማንሳት ምን ያህል የህግ ባለሙያ ለሀገሩ በእንደዚህ አይነት ጉዳይ ላይ ሮል ሊኖረው ይችላል የሚለውን ማሳያ ሊሆን የሚችል ጉዳይ ወይም ኬስ ካለ እሱ ቢገልጹ። አለ ይኖራል። እንዳልኩት የህግ ሙያ በራሱ በጣም የተለየ ሙያ ነው ከሌሎች ሙያዎች እና ያንን ሁላችን እንረዳለን። ተወዳድረን የገባ ነው ወደ ህግ ትምህርት ቤት ሁላችን። ያ ያለ ምክንያት አይደለም። የተሻሉ ተማሪዎች በወቅቱ በተለይ በዚህ በሶሻል ሳይንስ ዘርፍ ያሉት ህግ ሲገቡ ካሪኩለሙ እንድንሆን ተደርጎ የሚሰራበት መንገድ ይለያል ከሌሎች ሙያዎች እና ያ ደግሞ ምን እድል ሰጥቶናል ኢንተራክቲቭ እንዲሆን እንዳልኩት በራሱ ዝም ብሎ ኢንድ ጎል ብቻም ሳይሆን ለሌሎችም ጭምር ሌላ ሚንስ ነው። ሚንስ ቱ አን ኢንድ አናዘር ኢንድ ማለት ነው እና በኢኮኖሚው ዘርፍ፣ በፖለቲካው ዘርፍ፣ ዴሞክራሲ ዘርፍ፣ በህግ የበላይነት ከዛ ውጭ ባሉ በድህነት ኢኒሽቲቮች ላይ ሰፋ ያለ ሮል እንደሚያስፈልግ መታወቅ ይኖርበታል እና ይህ የሚፈለገውም እንደዛ ሆነን እንድንሰራ የሚፈልግበት እንድንጠይቅ፣ እንድናገናዝብ ሪዝነብል እንዲኮን ተደርጎ ካሪኩለሙ የሚቀረጽበት የራሱ ምክንያት አለው። እንትን ነው ኢንተራክቲቭ ነው ከብዙ ዘርፎች ጋር ህግና ኢኮኖሚ፣ ህግና ዲፕሎማሲ፣ ህግና ዓለም አቀፍ ግንኙነት ብዙ መልኩ ህግና አካውንቲንግ እንዲህ ያለን ኢንተራክቲቭ ነው በባህሪው። ስለዚህ የዚህኛው መጠንከር መካከለኛውን ቦታ የያዘ ስለሆነ ኢፌክት መኖሩ አይቀርምና እይታችንን በደንብ መስፋት አለበት። ለምሳሌ አሁን አንዳንዴ የአፍሪካ ጠበቆች ማህበር ምክትል ፕሬዚዳንት ሆኜ አገልግያለሁ ከዚህ ቀደም ወደ ፕሬዚዳንትነት ከመምጣቴ በፊት እና ለምሳሌ አንዱ የምንሰራበት ዋና ፎከሳችን አንዱ አሁን እንደምታውቁት ላለፉት በርካታ ዓመታት የአፍሪካ የዕዳ ጉዳይ ሶቨሬን ዴት አንዱ የፓሉ ዋነኛ እንትን ነው። በርካታ ትብብሮች አሉ ከዓለም አቀፍ ከተባበሩ መንግስታት ጋር ከአፍሪካ ህብረት ጋር ብዙ እና አንደኛው ዘርፍ ይሄ ነው። እሱ ላይ ምንድን ነው አሁን አንደኛ አፍሪካውያን መሪዎች ሀገራት ብድር ሲወስዱ ብድር የሚወሰደው ኢን ዘ ኔም ኦፍ በህዝቡ ነው፣ በጠቅላላ ህዝቡ ነው እንዲውል የሚፈለገው ለህዝቡ። ያ ዕዳ የኔ ያንቺ የልጆቻችን የዘመናት ዕዳ ነው የሚሆነው እና ያ ለምሳሌ አሁን ተመርጦ ሲገባበት ምክንያት አሉ። ብዙ ነገር ማሻል ስለሚቻል ነው። እዛ ጋር ማሻል ከፍተኛ ኮረፕሽን አለ ገና ከብድሩ አመጣጥ ጀምሮ። ለምሳሌ በአፍሪካ ደረጃ ብድር በማምጣት ብቻ ቢሊዮነር የሆኑ ብዙ አካላት አሉ። በማመቻቸት ብድሩን ከሱ ይጀምራል። አገርየው በከፍተኛ ኢንተረስት ከፍተኛ ዕዳ ውስጥ እየገባ ግን ያንን ብድር አስመጥቻለሁ የሚሉ ግለሰቦች፣ የተቋማት በሚሊዮን ዶላሮች በ100 ሚሊዮን ዶላሮች ኮሚሽን ይወስዳሉ ከዛው ከህዝብ ዕዳ ላይ። የህዝብ ዕዳ ነው። እንደገናም እንደዛ ሆኖ መጣ። ከመጣም በኋላ ደግሞ የሚውልበት መንገድ ሀገር ውስጥ ወደ ልማት የሚውልበት መንገድ የህግ ባለሙያዎችን ትልቅ ተሳትፎ፣ ቁጥጥር፣ እይታ የሚፈልግ ነው። ማጋለጥ ይኖርባቸዋል።
ማየት ኮንሽስ መሆን መጀመሪያ ከማጋለጥ በፊት መጀመሪያ ማወቅ አለባቸው። ይሄ እነሱን የሚመለከት መሆኑን ማለት ነው። እና ያንን መድረክ ያንን ማስተላለፍ ስለሚፈልግ ነው። አሁን ሶቨሬንዴት ላይ ለምሳሌ ሊቪንግስተን ላይ የነበረው ጉባኤ ላይ ሶቨሬንዴት መርጠን ነው፣ ያለ ምክንያት አይደለም። ዛምቢያ የነበረችበት ሁኔታ ይታወቃል ያን እና በፍጹም ብዙ ነገር ነው የተፈጠረው። ከዚህ ከውጭ ከወሰዱት ብድር መክፈል የማይቻልበት ሁኔታ፣ ሀገር እንደ ሀገር የሚከስርበት ሁኔታ ሁሉ ይፈጠራል በበርካታ የአፍሪካ ሀገራት። ይህ ነው የሚባል መንገድ እንኳን የለም። ብዙ ሀገራት እኔ ብዙ የአፍሪካ ሀገራትን አይቻልም እና በተለይ በቀኝ ግዛት ውስጥ ያለፉት አብዛኞቹ ሀገራት በተለይ ፍሬንች ኮሎኒዎችን ብንመለከት በጣም አሳዛኝ ሁኔታ ላይ ነው ስቲል ያሉት። ትልልቅ የምንላቸው ሀገሮች ሀብት ሳይኖር ቀርቶ አይደለም፣ ግን ሀብቱን ለህዝቦች ጥቅም ይመዋል። አሁን በቅርቡ ሰዎች አዲስ አበባ ሲመጡ እኔ ወዳጆቼ ብዙ የዓለም አቀፍ ተቋማት መሪዎች በዚህ መጥተው በጣም ይገርማሉ። ቀላል አይደለም ይሄ ባይዘወይ ብዙ የአፍሪካ ሀገራት ላይ ይህን ማድረግ አልቻሉም። ዊዶልዳት አሁን ፕራዮሪቲ ኢሹ ይነሳል ምናምን አይዶ አንደርስታንድ ዳት እሱ ሁሉ እንዳለ ሆኖ ግን መንግስት ላይ ጫና ማሳደር፣ እንዳይተኛ ማድረግ፣ ሁሌ እንዲሰጋ ገብቶሻል። በቃ ይሄ ኮንትራት ስለሆነ በመንግስትና በህዝብ መካከል የሚኖር ኮንትራት ነው። ያን ደግሞ ከሌላው ህዝብ የበለጠ የህግ ባለሙያዎች ናቸው ቅርብ የሚሆኑት፣ ሴንስም ሊያደርጉ አንደርስታንድ ሊያደርጉ። ስለዚህ እነሱ እኛ ሁላችን ከፍርድ ቤት ምልልስ ያለፈ በጣም ሰፊ እንደሆነ የህግ ዘርፉ መገንዘብ ያስፈልጋል። ያ ደግሞ ስፋቱ የሚጠቅሙ አት ኦፍ ዘ ዴይ ህዝብን ነው ሀገርን እና ፖለቲከኞቹም የሚያይ ሰው ሲኖር የሚናገር አካል ሲኖር ደግሞ ኦርጋናይዝድ ሲኮን የበለጠ እንዲተጉ ያደርጋል። ለእነሱም ጥቅም ነው፣ ለሀገርም ጥቅም ነው ማለት ነው። ለሚያጠፋው ደግሞ ጥሩ ልጓም ይሆናል ሆን ብሎ ይሄን ለሚያደርገው እና እንደዛ ነው። የፕሮጀክት አስተዳደሩ በብዙ መልኩ ነው። አሁንም አዳዲስ ኢኒሼቲቮች አሉ፣ እየተፈራረምናቸው ያለናቸው ስምምነቶች አሉ። እነዛ በጊዜ ሂደት የአህጉሪቱ ላይ ያሉትን የህግ ባለሙያዎች አሁን ከሚሊየን በላይ ናቸው። ለምሳሌ የግብፅን የጠበቆች ማህበር ብንወስድ በቅርብ ጊዜ ከፕሬዚደንቱ ጋር ውይይት እያደረግን ነበር። ምን ያህል እንዳላቸው ገምቼ ፍቃድ ያላቸው ጠበቆች ከ750 ሺህ በላይ ናቸው። በአንድ የጠበቆች ማህበር ውስጥ ያሉ ናይጄሪያን ውሰጅ 150 ሺህ ደርሰዋል። እና እያወራን ያለ ነው በሚሊየን ስለሚቆጠር ኢትዮጵያ አሁን 20 ምናምን ሺህ፣ ኬንያ 29-30 ሺህ፣ ደቡብ አፍሪካ 30 ሺህ እንደሆነ ትናንሽ የሚባሉት በንጽጽር መካከለኛ የሚባሉት ናቸው እና በየቦታው ያሉት እያወራን ያለ ነው በሚሊየን በላይ ስለሆኑ ኢሊቶች ነው። ብዙ ነገሮች ስላለፉ ኢሊቶች ነው እና ያ አካል ሞቢላይዝ ከተደረገ በአህጉሪቱ አጠቃላይ አፈጻጸም ላይ በንግድ፣ በኢንቨስትመንት፣ በኢኮኖሚ፣ በፖለቲካ፣ በዲሞክራሲ፣ በህግ የበላይነት በብዙ ዘርፍ ብዙ ተጽዕኖ መፍጠር የሚችልና ህዝቡንም አህጉሪቱንም መጥቀም የሚችል ነው ብዬ ነው የማስበው። በጣም ይገርማል። በተለይ ደግሞ ከዚህ እንደ ሀገር ስናየውና የባለሙያውን ብዛት ስንመለከት ከዛ ደግሞ ሊኖረን የሚገባው ሮል ምንድን ነው የሚለውን ስናይ ቀላል አይደለም። ከዛ ደግሞ መተን ያለብንን የህግና ከፍትህ ጋር የተገናኙ በጣም ብዙ ክፍተቶችን እንደ ሀገር ስንመለከት ደግሞ እነዚህ ባለሙያዎች ሊሰሩ ሊሸፍኗቸው የሚገቡ ክፍተቶች በጣም ብዙ ናቸው የሚለውን ጥያቄ ያስነሳል። ስለዚህ ቅድም እንደተባለው በጣም ኦርጋናይዝድ መሆን፣ አብሮ መስራት የግድ የሚጠበቅ ነው ለማደግ ማለት ነው። ከህግ ስለሚጀምር ከፍትህ ስለሚጀምር ሁሉም ነገር ማለት ነው። ስለዚህ ወደ ሀገራችን እንምጣና ብዙ ጊዜ ምናልባት እርሶም ሼር ያደርጉታል ብዬ አስባለሁ የሀገራችን የህግ ባለሙያዎች በተለይ ደግሞ ጠበቆች ከዓለም አቀፍ የሙያ ማህበራት ጋር ወይም ደግሞ በዓለም ደረጃ ወይም በአህጉር ደረጃ ካሉ ባለሙያዎች ጋር የመገናኘት ትስስር የመፍጠር ነገራቸው በጣም አናሳ እንደሆነ የምመለከተው ነገር ነው። ሁላችንም ሼር የምናደርገው ይመስለኛል። ስለዚህ ከነበሩት ልምድ ወይም ደግሞ አሁን ከሚሰሩበት ሲመለከቱ የሙያ ስነ ምግባርን ከማክበር አንጻር ዓለም አቀፋዊ ተወዳዳሪነት ከመፍጠር አንጻር ወይም ደግሞ ተወዳዳሪ የሆነ የህግ ባለሙያ ወይም ጠበቃ ከመሆን አንጻር የሀገራችን ህግ ላይ ወይም ዶሜስቲክ ሎስ ላይ ብቻ ፎከስ አድርጎ እዚሁ ያለውን ነገር ከመስራት ይልቅ ወጣ ብለን እንደ ሀገር ደግሞ ምንድነው ማበርከት ያለብን እንደ አንድ ጠበቃ የሚለውን ነገር ለማድረግ እንዲረዳ ከዓለም አቀፋዊ ትስስርና ከውድድር ጋር በተያያዘ ለሀገራችን የህግ ባለሙያዎች በተለይ ደግሞ ጠበቆች
ሊመክሯቸው የሚችለው ነገር ካለ ካየሁት ይህንን ቢያደርጉ ወይም የኛ የሀገር ባለሙያዎች ወይም ጠበቆች የክፍተት አለባቸው የሚሉት ካለ አጠር አድርገን እሱን እናደርግና ወደ ጠቅላላ ጉባኤ እንመጣለን። መልካም። እሺ፣ እንግዲህ ብዙ ነገር መማር ይቻላል። በተለይ እንደ ጀማሪ እንደተጠቀሽው የኢትዮጵያውያን ጠበቆች፣ የህግ ባለሙያዎች፣ ጠበቆቹ ብቻም ሳይሆኑ ዳኞች፣ ሁላችንም እንደ ህግ ማህበረሰብ ከዓለም አቀፉ መድረክ ተገልሎ ይህ ነው የሚባል አቺቭመንት ግንኙነት እንኳን ያልነበረበት ነው። እኔ አስታውሳለሁ የኢትዮጵያ ህግ ባለሙያዎች ማህበር የዓለም አቀፍ ግንኙነት እና የህትመት የፐብሊኬሽኑ ኮሚቴ ቋሚ ኮሚቴ ሰብሳቢ ሆኜ ሰርቻለሁ፣ ስራ አስፈጻሚ ሆኜ እና ያኔ በየአመቱ የምንይዘው እቅድ የአፍሪካ ጠበቆች ማህበር የፓሉ አባልነታችን ሪጌን ማድረግ፣ አመታዊ ክፍያ መክፈል፣ ግንኙነት መመስረት የሚል አሁን መለስ ብለሽ የተቋሙን ሪከርዶች ብታይ ያን ያሳያል እቅዳችን እና ልክ የጠበቆች ማህበር ሲቋቋም እንደ ትልቅ ጋፕ ነው ያየ ነው። እኔ እንዳመራ ይሄ ትልቅ ጋፕ ነው። አንድ በቃ ይሄን ታሪካዊ ድል ስናገኝ አንድ መስበር ያለብን ነገር ይሄ ነው የሚል ትልቅ ክፍተት ስለሆነ ማለት ነው ተገልሎ በጣም ነው እኮ የሚያሳዝነው። ይህን የሚያክል ትልቅ ሀገር፣ ይህን የሚያክል በቀኝ ያልተገዛ ብዙ የአፍሪካ ሀገራት በቀኝ ግዛት በነበሩበት ጊዜኛ ሊግ ኦፍ ኔሽንን ካቋቋሙት ጥቂት ሀገራት ኢትዮጵያ አንዷ ነች። የተባበሩ መንግስታት ድርጅት መስራቾች 3 እና 4 ነበሩ። ያኔ ከእንትን ወጥተው ኢትዮጵያ ናት ያለችው እዛ። የህግ ታሪካችንን ያሉን የነበሩን ዳኞች ከፍትሐ ነገሥት ጀምሮ ረጅም ዓመት የህግ ልምድ የነበረው ሀገር ነው። እንዲህ አይነት ሀገር ከአህጉራዊ መድረኮች ውስጥ ምንም ሚና የሌለው በቃ የተረሳ ሆኖ በጣም ሊቆጨን ይገባል። ሲቆጨን የቆየ ጉዳይ ነው። አንዱ መሰበር ያለበት ብለን ያቀድነው እሱ ነበርና በአጋጣሚ ካሰብነው ፍጥነት በላይ ነው። እኛ ተቋሙ ላይ ተጽዕኖ ማሳደር መጀመር፣ ግንኙነት ማድረግ፣ ቦታችንን ግንኙነታችን አጠናክረን ጠበቆች የተወሰነ ኤክስፖዠር እንዲኖራቸው ማድረግ ከተቻለ ስኬት ነው ብለን እናስብ ነበር። ግን ከዛ በጣም ፈጥኖ ጭራሽ ያው ማህበሩ ባይሆንም ግን ከማህበሩ ውስጥ ግለሰብ እንደዚህ አይነት ቦታ አገኘ። ያ ትልቅ ነገር ነው ለባለሙያው እና ስብራቱን ከመሸፈንም አንጻር ቀላል አይደለም። አሁን ያን ተከትሎ ደግሞ የነበሩ ኤክስፖዠሮች የተከተሉ ጉዳዮች በግልጽ ያሳያሉ ምን ያህል አቅም እንዳለ ማለት ነው እዚህ ሀገር እና አቅም አንሶን ሳይሆን ወይ ደግሞ ጥሩ ሎየሮች ስለሌሉ ሳይሆን እንዲህ በጣም ሪፋይንድ የሆኑ ሎየሮች አሉ። በአናሊሲስ ካፓሲቲያቸው፣ ህግን በመረዳት አቅማቸው፣ በትንተና አቅማቸው፣ ማስረጃን በሚመዝኑበት አቅማቸው እና ግን ቋንቋን ጨምሮ ብዙ ኦብስታክሎች ነበሩ እንደ ሲስተም። ሁለተኛ አገር ውስጥ ያልተጠናከረ ተቋም፣ አገር ውስጥ የራሱን ህልውና ያላረጋገጠ ተቋም በምንም ተአምር ውጭ ሀገር ወጥቶ ተጽዕኖ ሊያደርግ አይችልም። የሚጠበቅ ነው ይሄ። ሌት አሉን ታዩና የአባልነት ክፍያውን እንኳን መክፈል ቀላል አይደለም፣ ፈተና ነው እና ኦፍኮርስ በጋራ የተከፈለ መስዋዕትነት ዋጋ ነው። ከዚህ በኋላ በቃ አሁን ለምሳሌ ባለፈው የ14ኛው የአፍሪካ ጠበቆች ማህበራት ህብረት ጉባኤን አስተናገደን። አንቺ ተሳትፈሻል፣ ብዙ ሮል ነበረሽ፣ አይተሽዋል። እንዴት አይነት አሚውዝመንት እንደተፈጠረ በመካከላቸው አይተው ለእኔ እንግዲህ ከአብዛኞቹ የባር ፕሬዚደንቶች ጋር የዋን ቱ ዋን ዲስከሽን ነበረኝ ቀድሞ የተያዘና አብዛኞቹ ያነሱት የኢትዮጵያ ጠበቆች ማህበር በእነሱ አረዳድ አፍሪካ ላይ ጠንካራው ነው አሁን ባለው ሁኔታ። እኛ እንዳልሆነ ምልሽ እኔ በውስጤ ካሉ ብዙ መሰራት እንዳለበት ግን ምን ያህል ኢንፍሉዌንስ መፍጠር እንደተቻለ ማይንድ እና እንደዚሁ አይ ቲንክ የናይጄሪያው ይመስለኛል የሚያነሳልኝ ለምን አይቢኤ እንሄዳለን? ታዲያ አይቢኤ ኦፍኮርስ እኔ የማምነው እንደ አንድ ፓን አፍሪካን አይቢኤ በጣም የራቀ ስትራክቸር ለኢትዮጵያውያንም ለአፍሪካውያንም ጠበቆች እና ታዲያ አይቢኤ ድረስ ለምን እንሄዳለን? ያን ሁላ ገንዘብ እያወጣን እንዲህ መሆን ከቻለ የአፍሪካው ተቋም እዚህ ነው ከዚህ በኋላ ያለ ነው እንደዛ ነው ያሉት እና በትናንሽ ነገሮች ኦፍኮርስ ትንሽ አይደለም
ያኔን ሊያ ሌሎች ሁሉ ያን ተአምር የሰሩ ልጆች የማህበሩ አቅም ማሳያ ናቸው። የፖቴንሻል አንድ ማሳያ ናቸው እና ወዛሜ እዚህ 14ኛውን ጉባኤ ስንወስድ የወሰድነው የቀማነው ከማራካሽ ነው፣ ከሞሮኮ። ማራካሽ ዓለም ላይ የቱሪስት መዳረሻ ናት፣ ምናልባትም ከአውሮፓ በላይ እና ያኔ 14ኛውን ጉባኤ ለሞሮኮ ለማራካሽ መስጠቱን በመላው ዓለም ላሉ አጋሮቻችን ስናሰራጭ ሁሉ ሰው ነው ኮንፈርም ያደረገው እንገኛለን ብሎ። ምክንያቱም ደይኖ ማራካሽ እና ያኔ በተፈጠረ ፖለቲካዊ ሁኔታ ከማራካሽ ቀምተን ወደ አዲስ አበባ ስናመጣው አንድ የአመራር ተጽዕኖ ነው፣ ሊደርሺፕ ተጽዕኖ ነው፣ የኢትዮጵያን ጠበቆች ተጽዕኖ ነው። እኛ ማስተናገድ እንችላለን። ርዬን ከተመለሱ ወደ ኃላፊነት ከመጡ 1 ዓመት ባልሞላ ጊዜ ያመጣ ነው፣ ምናልባት በ1 ዓመት ውስጥ እና መቶም ደግሞ ሁሉን ያኮራ ፕሮግራም ማድረግ ይቻላል። እኛ ከዛ በኋላ ከጉባኤው በኋላ በነበረ ግምገማ ገምግመነዋል። በስራ አስፈጻሚ ደረጃ በአፍሪካ ጠበቆች ማህበር ስራ አስፈጻሚ ደረጃ ስንገመግመው ከ2017 ደርባን ከነበረው ጉባኤ እኩል የተገመገመ ጉባኤ ነው። በአባል ሀገሮች ተሳትፎ፣ ባስገኘው ገቢ፣ በወሰደው አቴንሽን ኦቨርኦል በዓለም አቀፍም በአገር ውስጥ ሚዲያዎች፣ በፓናሎቹ ጥራት ብዛት፣ በተሳተፉት ዓለም አቀፍ ባለሙያዎች ብዛት 49 ሀገራት ናቸው እንግዲህ መጨረሻ ላይ ሪፖርቱ እንደሚያሳየው እና በኦርጋናይዝድ የመሆኑ ቫራይቲው አባላቱ ላይ የፈጠረው ጥሩ ስሜት በሙሉ ማለት ነው እና ድንገት ወስደነው እንኳን ያን ማድረግ ትችሏል። አሁን ከዚህ የምንማረው አንደኛ ተቋም የኢትዮጵያ ሕግ ባለሙያዎች በተቋም ማመን አለባቸው እና በተደጋጋሚ የሚነሳው ነገር እኔም ባለኝ ውይይት የምሰማው በተደጋጋሚ ከተቋም ርቋል ጠበቃው፣ በቃ የተቋምን ነገር ረስቷል የሚል ትልቅ ትችት ነው የሚቀርበው እና ኦፍኮርስ አሁን እያደገ ነው። አይሲ ለውጡ የምትታዘብ ይመስለኛል። አንቺ ማህበሬ እንዲህ አላረግም እያለ የሚጽፍ ማህበሬ ይህን መስራት አለበት እያለ የሚጽፍ በጣም ብዙ ሰው አለ ማለት ነው። ያ ትልቅ ለውጥ ነው። ግን ያ ማደግ መቻል አለበት። በተቋም ስር መስራት ታንደም ሊኖረን ይገባል። ያ ትልቅ ከአፍሪካውያን መማር ያለብን ነገር ነው። በቃ ሲመርጡ ይጠነቀቃሉ። መሪያቸውን ከመረጡ በኋላ ሁሉም በመሪያቸው ስር ናቸው። በቃ there is nothing ከዛ ውጭ። ከዛ ካልተመቸሽ መሪውን ነው የምትቀይሪው። ኦኬ እና አንዱ ይሄ ነው። ሁለተኛ እርስ በርስ መከባበር በጣም መሰረታዊ ነው እና አይደለም በነፃ ሊያገለግሉሽ የመጡትን ሰዎች ብዙ ዋጋ ሊከፍሉ ቤተሰባቸውን ሊጎዱ ስራቸውን ሊጎዱ ቀርቶ ኖርማሊ እርስ በርስ ያለው ኮሊጊያልሺፕ በጣም ፕሮፌሽናል መሆን መቻል አለበት እና በዚህ ብዙ ቀኝ የተገዙ የአፍሪካ ሀገራት በብዙ ርቀት ነው የሚበልጡ። ያንን እኔ ለመታዘብ ችያለሁ። እርስ በርስ ከምንጠራራበት ስም ጀምሮ ማለት ነው። በጣም ይሄ መሰረታዊ ነው። ለምንድን ነው ለምሳሌ መሪዎች ላይ የመረጥናቸውን ሰዎች ባከበርናቸው ቁጥር ኃላፊነት ነው የሚጭንባቸው ላያቸው ላይ የበለጠ ሰርቭ ሌላውም ወደፊት ለመምጣት እንዲጓጓ ነው የምናደርገው። ካልሆነ የሰሩትን በቃ ዝም ብለሽ የምናልፈው ከሆነ እንዳላይ ሆነ ያበረከቱትን አስተዋጽኦ እውቅና ማንሰጣቸው ከሆነ ነገ ያንን የሚተካ አይመጣም። ሰውም አይነት ወጣቶች አስፓየር አያደርጉም እና ያ ደግሞ ብዙ ነገሩን ይረብሻል የተሰራንበትን ሲስተም። ስለዚህ ነገ የህግ ትምህርት ቤት ያሉ ወጣት ልጆች የጠበቆች ማህበር ፕሬዚደንት ለመሆን የጠበቆች ማህበር ስራ አስፈጻሚ ለመሆን አስፓየር ማድረግ መፈለግ አለባቸው። ከዛ አልፎ ደግሞ በአህጉር አቀፍ ከዛም በዓለም አቀፍ ደረጃ ተጽዕኖ ለማድረግ አስፓየር የሚያደርጉ ከሆነ ምክንያት ያጣሉ ለመትጋት። ለምን ታዲያ የትምህርት ጥራት የመሳሰሉት እናለን እና ዓላማ፣ መሪ፣ ምልክት ከሌለን እንደ ህዝብ ሌላውም ነገር ላይ አደጋ ላይ እንወድቃለን እና ይሄን ደግሞ ኮንሽስ መሆን መቻል አለበት ባለሙያ። ሌላ በማስረጃና በመረጃ ማመን መሞገት አሁንም ከአፍሪካን ወንድሞቻችን መውሰድ ያለብን ከሙያ ባልደረቦቻችን መውሰድ ያለብን። በጣም ዲቴይል ነው የሚያዩት ነገር። እኔ አብዛኞቹን ጉባኤ ግብዣ ሲመጣ እካፈላለሁ፣ ይጋብዙኛል። በተለይ እንደ አህጉራዊ ተቋም መሪ መገኘት ስላለብኝ ይገኛሉ። በጣም ነው የሚገርመው። በቃ
የሰራውን እንዴት ጣራ ላይ እንደሚሰቅሉት ባልሰራች ሰዓት ማስረጃ ይዘው ተዘጋጅተው ነው የሚገቡት። በጣም የሚያጓጓ ነው። ጉባኤያቸውም አንድ ቀን አይደለም ብዙዎቹ። ወደፊት እንግዲህ አንዱ የምንቀይረው ነገር ይሄ ነው መቀየር ያለበት ብዬ እንትን የምለውና ኮሚትመንታቸው ለሙያ ያላቸው ኮሚትመንት መማሪ ነው። በማስረጃ መሞገት፣ በመረጃ እያንዳንዱን ነገር ነው የሚከታተሉት። ባህሩ የሚሰራው ካልሆነ የሚሰራውም ሰው ትርጉም ያጣበታል። የሚከታተለው ካልሆነ አየሽ፣ ቢያጠፋም መቆጣጠራችን፣ ጥሩ ሲሰራ ማበረታታችን እና ብዙ ጥሩ ነገሮች ተሸፍነው ያልፋሉ ማለት ነው። አቴንቲቭ ናቸው። ሌላ ራሳቸው ላይ የሚያጠፉትን ነገር ኢንቨስትመንቱን ሌላ ከነሱ መውሰድ ያለበት ነገር ይሄ ይመስለኛል። ብዙ አፍሪካውያን ጠበቆች መጀመሪያ ራሳቸው ላይ ብዙ ነገር ይሰራሉ። እኛ በዚህ ረገድ ያለንበት ሁኔታ ሁላችን የምናውቀው ነው። አንድ የጠበቆች ማህበር እንዲቋቋም የታገልበት ምክንያት እኮ ሌላ አይደለም። ጠበቃ ዝም ብሎ ፈቃድ ሊታደስለት አይገባም። ይህ ሀስ ቱ ቴክ ትሬኒንግ በየአመቱ ብቃቱ ተመዝኖ ነው ፈቃድ። ይሄ የኤሊቶች ስብስብ ነው። የብቃት ያላቸውና ሰው ላይ መወሰን የሚችሉ ኢኮኖሚም በህይወትም መወሰን የሚችሉ ሰዎች የሚቀላቀሉት የተከበረ ተቋም ነው። ያ ነው ምክንያቱ፣ ሌላ አይደለም። እና ሰው ስልጠና እንኳን አልነበረም የዛሬ 2-3 ዓመት ዜር ኢዝ ነቲንግ ምንም። እና ይሄዳል። ኦንሊ ግብር ነው፣ ግብር ይከፍላል፣ ክሊራንስ አለ። እና አሁን እነዛ ነገሮች ናቸው ለማስለማመድ ለመቀየር የተሞከረ ያለው። ያ ሁሉ ስልጠና በዛ ሁላ ግኙት አንዳንዶቹ ለምን እንደምናመጣቸው መታወቅ አለበት። ብዙ ቻለንጆች አሉ። ምክንያቱም ለኢትዮጵያውያን ባለሙያዎች የሚከፈተው በር እኔ የፈለገ ለማሳመን መሞክር ተቀባይነት ባገኝ እንኳን ሌሎች አካላት እንዳሉ መታወቅ አለበት። እዚህ ያለው የፈለገ ቢሆን ታስታውሺ ከሆነ የ14ኛውን ጉባኤ ስናዘጋጅ መግቢያ ዋጋው $900 ነበር። ይህ እንግዲህ በሊደርሺፕ የተወሰነ ነው። በቃ የኮንፈረንሱ ወጪ ነው ለሰው የሚከፋፈለው። ከፍተኛ ወጪ ነው የወጣው። $100,000 ነው አንድ ቦታ እንኳ የሚከፈለው። እና ለኢትዮጵያውያን ጠበቆች ግን ስናመጣው ያኔ በነበረው ምንዛሬ ብዙ ነው። እንዴት እንደተጨነቅን የሚታወስ ነው። እና በኋላ አጋጣሚ ሊደርሺፕ ላይ ስለነበረ ጫና ተፈጥሮ አንዳንዴ ልክ ባልሆነ መንገድ ወሰነን $200 ነው በቃ 4 እጥፍ ነው የተቀነሰው። እና በኋላ አጋጣሚ የዚህ የፓሉ ፕላትፎርም ላይ አንድ ቦታ ላይ ተሳስቶ ለኢትዮጵያን የተዘጋጀው ማስታወቂያ $200 የሚለው ታየ። ያ ብዙ ጫጫታ ነው የፈጠረው እኛ ላይ። እንዴት እኛ አውሮፕላን ትኬት ቆርጠን ሆቴል ይዘን ያን ሁሉ ወጪ አወጥተን መተን ለእኛ ነው መቀነስ ያለበት ወይስ እዚህ ቁጭ ብለው ለሚጠብቁን ጠበቆች ነው መቀነስ ያለበት ብለውን በጣም ትልቅ ኢሹ ሆነ። በኋላ ለእኛ ደግሞ ጠበቆች ልክ $200 ብለን ስናስተዋውቅ የገጠማችሁን ቻለንጅ አንቺ ታውቂያለሽ። እና ሰው ራሱ ላይ ኢንቨስት ማድረግ መሰረታዊ መሆኑ መታወቅ አለበት። ምን እኔ ራሴ $1 ሚሊዮን ክፈለኝ ብዬ ከክላይንት ስጠይቅ እኔ ላይ ራሴ ላይ ምን ሰርቻለሁ የሚለው ሁላችን ውስጣችንን ለእይታ ሳይሆን ለውስጣችን መጠየቅ አለብን ማለት ነው። እና እንዲህ ያሉ በተቋሚም ስራ ባህሎች ራስን የማሳደግ በታንደ መስራት እርስ በርስ የመከባበር ነገሮች ትናንሽ ይመስሉ ግን በጣም ጠቃሚ ባህሎች ናቸው እና ወደፊት ሙያውንም ተቋምንም የሚያሳድጉ በመሆናቸው እኔ እነዚህን ማስተላለፍ ፈልጋለሁ። አሁን በቅርቡ ባለፈው ሳምንት የኢትዮጵያ ፌዴራል ጠበቆች ማህበር 3ኛ ጠቅላላ ጉባኤውን አድርጓል። ቅድም መግቢያ ላይ ለመግለጽ እንደሞከርኩት በጣም የተሳካ ሊባል የሚችል በጣም በርካታ ጠበቆች የተገኙበት ጉባኤ ነው። በዛ ጉባኤ ላይ የማህበሩ አባላት መተዳደሪያ ደንብ ጸድቀዋል፣ መመሪያዎች ጸድቀዋል፣ 3 የተለያዩ መመሪያዎች። ስለዚህ እነዚህ እንደተጠበቁ ሆኖ ማህበሩ ላይ የማህበሩ የጠቅላላ ጉባኤ ላይ እንዴት ነበረ? ምን አይነት መሰረታዊ የምንላቸው ወይም ደግሞ ለማህበሩ ቀጥሎ ላለ ስራ በጣም መሰረታዊ ወይም ፋውንዴሽን የጣለ መሰረት የጣለ ስራ ተሰርቷል ወይም ውሳኔ ተወስኗል ወይም ውይይቶች ነበሩ የሚሉትንና ከዛ ጠቅላላ ጉባኤ በመቀጠል ደግሞ የማህበሩን ቀጣይ ስራ አስመልክቶ ምን ነገሮችን ጥሎልናል፣ ምን ነገሮችስ እንጠብቃለን ከነዛ ውሳኔዎች በሚለው መጨረስ እሺ።
ጥሩ ጥያቄ ነው። እንግዲህ የሶስተኛው ጠቅላላ ጉባኤ እንደተጠቀሰው በተሳካ ሁኔታ ተጠናቋል። ለእኛ ሶስተኛው መደበኛ ጉባኤ ብቻም አይደለም፣ ታሪካዊ መደበኛ ጉባኤ ነው። በዛ ማህበረሰብ ታሪክ ውስጥ ወደፊት የሶስተኛ መደበኛ ጉባኤ እንደ ታሪክ የሚጠቀስ ነው። ከተወሰኑት ውሳኔዎች አንጻር አንድም የተቋሙ መተዳደሪያ ደንብ ብዙ ሂደት ጭቅጭቅ ውስጥ ያለፈው መተዳደሪያ ደንብ ጸድቋል። ሁላችን ላያስማማ ይችላል፣ ግን ጸድቋል። የማሻሻል ስራው ከዚህ በኋላ ይሆናል። ግን አሁን ደንቡ የጸደቀበት ትልቁ ነገር ነው። ከዛ በፊት ያው ማህበሩ ላለፉት 1 ዓመት ከምናምን ለሚሆን ጊዜ ያከናወናቸውን ተግባራት ለአባላቱ ያሳወቀበት፣ ሪፖርቱም የሂሳብ ሪፖርቱም በሙሉ ድምፅ የጸደቀበት፣ ጥሩ ተቀባይነት ያገኘበት፣ የክፍያ መመሪያው የስልጠና መመሪያው ደግሞ ተቋሙን እኛ ስናደራጀው ያሰብነው ትውት አለ አይደለ? ለምሳሌ የስልጠና ስርዓቱን እንዲሆን የምንፈልግበት የክፍያ ስርዓቱ ለምሳሌ ክፍያው ሲወሰን የመጀመሪያው ፕሮፖዛል 8400 ብር ማለት በብዙ ጭቅጭቅ የተወሰነ ነው። የራሳችንን ጥናት ሰርተናል። ተቋሙ እንዲሆን የምንፈልገዋለን እና ወቅታዊ የመግዣ ዋጋውን የመሳሰሉ ብዙ ነገሮች ከግምት ገብተው በወር 700 ብር የሚለውን ፕሮፖዛል እኔ ለስራ አስፈጻሚ ኮሚቴ ሳቀርብ ፕሮፖዛሉን ብዙ ጭቅጭቅ ነው የነበረው። በኋላ ሌላ ኮሚቴ እንትን አድርገን በብዙ ሂደት ነው 700 ላይ የደረስነው እና ተቋሙ ከተጠናከረ አንድ የሚጠናከረው በፋይናንስ ስለሆነ ፋይናንስ የሌለው ተቋም ሊሆን አይችልም። ደግሞ በሌላ በኩል የአባላቱን አቅም ከግምት ማስገባት አለብን እና በወር 700 ብር ወይም ደግሞ በቀደም የቀረበው 500 ብር በወር ስንተነትነው 450 ብር አካባቢ ነው የሚሆነው። 5000 በዓመት የተባለ 5000 ቢሆን ኖሮ አሁን እሱን አሁን ባለው ሁኔታ ስናየው ሁላችን አንድ ምሳ ስንበላ የሆነ ቦታ አንድ ቀን ወይ ደግሞ የሆነ ነገር ስንጠቀም የሆነ ካፍቴሪያ ውስጥ ምናምን የሚከፈል ክፍያ ነው። ግን ረጅም ጊዜ የሚያመጣውን ማየት አለብን። አንደኛ አሁን እንኳ ገና ከጅምሩ ለአባላቱ መከታ መሆን የቻለ ተቋም ነው፣ ከመቆጣጠር ራስን ከማስተዳደር ውጪ ማለት ነው እና ብዙ በዚህ ውስጥ ያለፉ ሀገራት እኛም በዛ ውስጥ እንዳለፈ ሀገር በደንብ ሴንስ ማድረግ መቻል አለብን፣ ከየት ወዴት እየሄድን እንደሆነ። ይሄ በደንብ ራሱን የቻለ ተከታታይ ስራ የሚፈልግ ይመስለኛል። አንዱ ኃላፊነት ያንቺ ይሄ ነው። ገባሽ? አሁን አንድ ምሳሌ 97ቱ ሁኔታ እና ከዛ በፊትና በኋላ የነበሩ ሁኔታ ጥሩ ማሳያ ይመስለኛል። ለምሳሌ በአስፈጻሚ በወቅቱ የነበሩ አስፈጻሚ አካል አልፈለገም፣ ቻሌንጅ ተደራረጉ። ደን እነዛን በቀላሉ ዲሲፕሊን ጉባኤውን ስለሚቆጣጠር በቀላሉ የተለያየ ክስ እየቀረበ ይቀጡ ነበረ እና አሁን ያንን ነው እናንተ ራሳችሁን አስተዳድሩ ተብሎ እየተሰጠ ያሉ። እሱንም መምራት አቅም ይፈልጋል፣ ፋይናንስ ይፈልጋል፣ ሙያውን ማስተዳደር ተቋም ይፈልጋል፣ ሰራተኞች ይፈልጋል። እኛ እንደ መጀመሪያ መሪዎች ብዙ ዋጋ ከፈል። እኔ የሚመጣው ባለሙያ ያንን መክፈል አለበት ብዬ አላምንም። ይህንንም የወሰነ ጉባኤ ነው። ይህንና ምንም ሆነ ምን መጠኑ ምንም ሊያነጋግረን ይችላል፣ ግን በዛው ልክ ወደፊት የሚሻሻል ሆኖ እሱም የተወሰነበት ነው። የስልጠና ስርዓቱ የተወሰነበት ነው። ከዚህ በኋላ አሁን ብዙ ነገሮች ደግሞ ከነበረው በበለጠ ፍጥነት የሚሄዱበት ጉባኤ መሆኑ አንዱ ይሄ ነው። ሁለተኛ የተቋሙን እድገት የታየበት ትልቁ ነጥብ ይሄ ነው። የተቋሙ እድገት እንዴት ናቹራሊ እድገቱን ጠብቆ ተቋሙ እያደገ እንደሆነ ያሳየበት ጉባኤ ይመስለኛል። ለምሳሌ 2ኛ ጉባኤያችንና 3ኛ ጉባኤያችንን ብናወዳደር በ2ኛ ጉባኤ ላይ አባሉ ብዙ ያልመከረበት አንዳንድ ነገር ቀረበ ለጉባኤ። ሂደቱን ያልተከተለ ምርጫ የማድረግ ዝግጅቶች ነበሩ። ሁለቱንም አጀንዳዎች አልፈልግም ብሎ ውድቅ አደረገ ጉባኤው። መብቱ ነው፣ ማበረታታት አለበት። አየሽ ተቋም የሚያድገው በዛ ውስጥ ስለሆነ ማለት ነው። እና ተገቢ ያልሆነ ነገር ሰርቶ ሲገኝ ያንን ውድቅ ማድረግ የቻለ ጉባኤ ነው። ይሄ ትልቅ ነው፣ በተቋም እድገት ውስጥ ትልቅ ነው። ደግሞ ከ1 ዓመት በኋላ ተገናኝቶ አግባብ በሆነ መልኩ ደግሞ ሰነዶቹን አጸደቀ። ከነ ልዩነቱ ወደፊት የሚታይ ስለሚሆን አደሴም ታይም ለሚቀጥለው ምርጫ የተሟላ ምርጫ ደግሞ የምርጫ አስፈጻሚ መረጠ፣ ቃለ መሃላ አስፈጸመ፣ ሌሎቹን በርካታ ውሳኔዎች ትተን ማለት ነው። እና እነዚህ ነገሮች የተቋሙን በቃ
ለምሳሌ ራሱ ተቋሙ ከድክመቱም እየተማረ እያደገ እየመጣ መሆኑን ያሳያል። በዛ ላይ ጉባኤው ማንም ሰው መጥቶ ለሚከታተለው ሰው ብዙ አዳዲስ ጠበቆች ለመጀመሪያ ጊዜ የተሳተፉ አሉ። እንዲህ አይነት ተቋም እንዳለን አናቅም ነበር የሚሉ እንዲህ ያሉ አስተያየቶችን እሰማለሁ። እኔ እድገቱም አይከንሲት አየዋለሁ እንትኑና አይ ቲንክ በዛ መልኩ ከነበሩት ጉባኤዎች በደንብ የተቋሙን እድገት የባለሙያውን ብስለት በእርጋታ የመመካከር ሁኔታ በደንብ ያሳየ ይመስለኛል። ከዛ አልፎ አጀንዳ አሻሽሎ ጭምር እኔ አንገብጋቢ ነው የሚለውን ጉዳይ አስመክሮ ውሳኔ ያሰጠ ጉባኤ ጭምር የታክስ ጉዳይ አጀንዳ መሆን አለበት ብሎ አቋም ይዘ እኛ የዚህ አካል አመራሮች ተቀበል፣ ተመከረበት፣ ዳይሬክሽን ተቀመጠ። በራሱም ወሳኝ ጉዳዮች ላይ ከመደበኛ ጉባኤ በፈንገጥ ባለ መንገድ ስፔሲፊክ በሆኑ ጉዳዮች ላይ ተመካክሮ ውሳኔ እየሰጠ ነው ማለት ነው። ይሄ ጥሩ ነገር ነው። እነዚህ ነገሮች ወደፊት ምን ያመጣሉ የሚለውን ማየት ጥሩ ይመስለኛል። አንደኛ የተቋም ካልቸር እየገነባ ነው። ይሄ ባህል ነው። አሁን ሚኒመም ስታንዳርዱ ሴት እየተደረገ ነው። ከዚህ መጨመር እንጂ መቀነስ አይቻልም። ራይት እና አሁን ነገር ቢቀንስበት የሚጠይቅበት አንድ ስታንዳርድ ተፈጥሯል ማለት ነው። ከአቴንዳንሱ ጀምሮ ከስትራክቸሩ ኦርጋናይዝ ከተደረገበት መንገድ እዛ ላይ የለፉ በጣም በርካታ ናቸው። በዚህ አጋጣሚ እንዳልዘነጋው ማመስገን እፈልጋለሁ የኮሚቴው የአዘጋጅ ኮሚቴው አባላት እንዲሁ ከዛ በፊት በተለያዩ ቅድም በጠቀስኳቸው በርካታ በአስሮች የሚቆጠሩ ኮሚቴዎች ላይ ለማህበሩ በነፃ ጊዜያቸውን የሰጡ ዴዲኬት ሆኑ ከኛ ጋር አብሮ በርካታ ዋጋ የከፈለዋሉና ይሄ ለነሱም ትልቅ እርካታ ይመስለኛል። ደስታቸውንም አይቻለሁ በተለያየ ጊዜ እና ይሄ የተቋም ካልቸር ነው፣ ባህል ነው። አባላቱ ጋር ደግሞ የኔነት መፍጠሪያ ሌላኛው መንገድ ነው። አባላቱ እርስ በርስ እንዲገናኙ በጋራ ጉዳዮቻቸው እንዲመክሩ በሺህ የሚቆጠር ይህን ግዙፍ የሙያ ማህበር ተቀራራቢ የሆነ በጉዳዮች ላይ ተቀራራቢ የሆነ አተያይ እንዲኖረው ማድረግ የሚያስችል ነው። ሌላ ይሄ መቼም ከስንዴ ውስጥ መጥፎ የተበላሸ እንደማይጠፋው ላይ ይኖራልና እንደዛ በተለያየ ኢንተረስት ተነሳስቶ ብሎ በቃ እንደው በሬ ወለደ ወሬ የሚያወራ ከባለሙያ የማይጠበቅ ሀሜትም ያለበት እንዲህ ያለ ነገር ይኖራል እና እነዚህ አይነቶችንም ነገር ለማጥራት ደግሞ ይጠቅማል። እውነታውን በደንብ ፍንትጥ አድርጎ ለማሳየት ይጠቅማል እና ጉባኤ የሚፈታቸው ብዙ ነገሮች አሉ። አሁን ይሄ ጉባኤ የነበርንበትንም ሳይሆን የፈጠው ወደፊትም ለተቋሙ ለረጅም ጊዜ የሚያራምዱ ውሳኔዎችን የወሰነ ተቋሙን ወደሚቀጥለው ደረጃ ለማሸጋገር የወሰነ ጉባኤ ነው። የስልጠና ስርዓቱ አሁን በተሟላ መልኩ ይጀምራል። አክሬዲት ማድረግ ልንጀምር ነው ማለት ነው። ለምሳሌ ተቋማት አክሬዲት ልናደርግ ነው፣ ልናወዳደር ነው። ቋሚ ኮሚቴዎቻችን ሙሉ ለሙሉ ወደ ስራ ሊገቡ ነው። ሌሎች በርካታ የአባልነት ክፍያዎች ከዚህ በኋላ ያለመመሪያ አንሰበስብም ብለን ያቆሙ ነው። ያ ተሰበሰበ ማለት ብዙ ጥቅም ነው ተቋሙ በማጠናከር ረገድ። በሂደት ላይ ያሉ አሁን የጠየቅናቸው የመሬት ጉዳዮች የመሳሰሉ ነገሮች በሙሉ በዚህ ዓመት ለምሳሌ እንዲጠናቀቁ እቅድ ተይዞላቸዋል። እቅዳችንም አቅርበናል፣ ጉባኤው አጽድቆታል እቅዱንም እና እዛ እቅድ ላይ የተካተቱ ጉዳዮች ሙሉ የዛሬ ዓመት የሚቀጥለውን ጉባኤ ስናደርግ በእርግጠኝነት እኔም እንደ አባል የምሳተፍበት ይሆናልና በጣም የተሻለ ሆኖ እንደሚሆን ተስፋ አለኝ ማለት ነው እና የዛሬ 10-20 ዓመት ደግሞ ያኔ የጠበቆች ማህበር ሲመሰረት ይሄ ነበር ብለን በዚህ ሁሉ መንገራገጭ በዚህ ሁሉ ውጣ ውረድ ውስጥ አልፈን ነው ይህን ተቋም መፍጠር የቻልነው ብለን የምንልበት ታሪክ ውስጥ እያለፍን ይመስለኛልና በአጠቃላይ እይታ ይሄ ነው ስለ ጠቅላላ ጉባኤው። በጣም አመሰግናለሁ። እኔም እንደ አንድ ጠበቃና የማህበሩ አባል በጣም የተሳካ የጠቅላላ ጉባኤ ስለነበር በጣም ደስ ብሎኛል። በጣም አመሰግናለሁ ማለት እፈልጋለሁ። በተለይ እነዛን መመሪያዎቹን፣ ደንቦቹ፣ ረቂቆቹን ያዘጋጁ ባለሙያዎች እና ስብሰባው ደግሞ በተሳካ ሁኔታ እንዲያድርግ ያደረጉ የኮሚቴ አባላትን በሙሉ በዚህ አጋጣሚ እኔ ማመስገን እፈልጋለሁ። ያነሱትን ተጨማሪ አጀንዳ ሆኖ የቀረበ የነበረውን የታክስ ጉዳይ አስመልክቶ አሁን በዚህ ጉዳይ የያዝነው ለዛሬ ፕሮግራማችን የያዝነው አጀንዳ የማህበሩን ጉዞ የሚመለከት ስለሆነ በሚመለከታቸው አካላት በቅርቡ መጥተው እዚሁ ፍትለ ሀገር ላይ እንዴት ነው መሄድ ያለበት፣ ህጋዊነቱ ምንድን ነው የሚለውን ደግሞ በዚህ አጋጣሚ ፕሮግራም የምንሰራ ስለመሆኑ ለተመልካቾቻችን ጠበቆች የሚጠብቁትም ስለሆነ በዚህ አጋጣሚ መግለጽ ፈልጋለሁ። በጣም ጥሩ ፕሮግራም ነበረ። በጣም አመሰግናለሁ። እኔም አመሰግናለሁ። ታንክ ዩ ሶ ማች።
ተመልካቾቻችን የፌዴራል ጠበቆች ማህበር ጉዞና ቀጣይ ደግሞ እርምጃዎችን በሚመለከት ከማህበሩ ፕሬዝዳንትና ከአፍሪካ ጠበቆች ማህበራት ህብረት ፕሬዝዳንት ከሆኑት ከአቶ ቴዎድሮስ ጌታቸው ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት በሌላ ፕሮግራም ከሌላ እንግዳ ጋር ጠብቃችኋለሁ። እስከዛው ሰላም።